በኢትዮጵያ በህዝቦች መካከል ክፍፍልን የሚፈጥረው የመጤና የነባር የሰልጣኝና የአሰልጣኝነት ዲስኩርን የወለደው የቅኝ ግዛት ዕውቀት ውርስ እንጂ የኢትዮጵያውያን እውነት አይደለም ሲሉ ይሞግታሉ የታሪክ ተመራማሪው ዶክተር ደቻሳ አበበ። ይህ ውርስ ስለ ሀገራችን የተሳሳተ ግንዛቤ በመፍጠር እርስ በእርሳችን እንዳንግባባ ከማድረጉ ባሻገር ችግራችንን የማይመስል የመፍትሄ እርምጃ እንዲወሰድም ምክንያት ሆኗል። ለዚህም ነው የነፃ አውጭነት እንቅስቃሴ የቅኝ ግዛት ዲስኩርን እንደ እውነት የወሰደ በመሆኑ ስሁት ነው የሚሉት ምሁሩ። በክፍል 2 የልቦና ውቅር ዝግጅታችን እዚህ ጉዳይ ላይ በስፋት ተነጋግረንበታል። የቅኝ ግዛት ሀቲት ከዶክተር ደቻሳ አበበ ጋር ነው። ብዙ ጊዜ ስለ ሀገራችን በተለይ ከታሪካዊ የሚነሱት ትርክቶች የምንሰማቸው ነገሮች ተቃራኒ የሚመስሉ በአንድነቱም በኩል ስለ ሀገሩ የምንሰማቸው ከዛ ደግሞ በዛ ተቃራኒም በመከፋፈልም ቢሆን ስለ ሀገሩ የምንሰማቸው የኛ ዕውቀትም እውነትም አይደለም የሚል ጠንከር ያለ ሙግት ተመልክቻለሁ። የቅኝ ግዛት ሀቲት ነው ከዛ የመጣ ነው ዕውቀቱ የሚል ምን ማለት ነው ዶክተር? እሱንስ ማወቅ የሚቻለው እንዴት ነው? ለኢትዮጵያ ስልጣኔ ለኢትዮጵያ ሀገረ መንግስት ስራ ቅንጣት ታክል አስተዋጽኦ ያላደረገ ከተፈጥሮ እንዳበጀችው ወይም ተፈጥሮ እንዳመጣችው ያለ ማህበረሰብ ተብሎ በአንዱ ፈረንጅ ካራክተራይዝ የተደረገ ወይም ምንድነው የሚባለው የተፈረጀ ማህበረሰብ አለ። የተጻፈ ጽሁፍ ነው ይሄ። ስለዚህ አንድ ማህበረሰብ የስልጣኔ ባለቤት ሀገር የሰራ ሌላው ማህበረሰብ ደግሞ ተፈጥሮ እንደፈጠረችው ያለ ለዚህ ሀገር ምንም አይነት አስተዋጽኦ ያላደረገ ተብሎ የተጻፈልንን መጽሐፍ ወስደን በተለያየ ጊዜና በተለያየ አውድ ስናራባው ይሄ የቅኝ ግዛት እሳቤ ነው አይደለም? ምን ማለት ነው? የሰለጠነው ማህበረሰብ ያልሰለጠነውን ማሰልጠን አለበት፣ መግዛት አለበት የሚል እሳቤ ነው። ምን ለማለት ፈልጌ ነው? የትምህርት ስርዓታችን ታሪክ መማር የጀመርንበት፣ ማህበራዊ ሳይንስ መማር የጀመርንበት እንደዚህ አይነት ነገሮች ከውስጥ አይደለም እንትን ያሉልን። ከኛ ቀድሞ የተማሩት፣ ከኛ ቀድሞ ፊደል የቆጠሩት፣ ከኛ ቀድመው በትምህርት ጥቅስ ጥናትና ምርምር የሰሩ ስለዚህ አካባቢ የሳሉት ስዕል አለ ወይም የሳሉልን ስዕል አለ። ስለዚህ ማህበረሰብ፣ ስለ አካባቢው፣ ስለ ኢትዮጵያውያን በተለምዶ ኢትዮጵያ የተለያዩ የማህበረሰብ ክፍሎች አሉ። እነዚህን የማህበረሰብ ክፍሎች በሌሎች ጸሐፊዎች የተሳሉበት መንገድ አለ። የሀገር ቤቱ በዚህ መልኩ አልሳላቸውም ማለቱ ይቀለኛል። እውነቱን ለመናገር ሲጀምር በዚህ መልኩ አይደለም። ለምሳሌ እንደው ትንሽ ወደ ሃይማኖቱ ያደላ ስለሆነ ነው እንጂ ብዙ ገድሎችን ስናነብ አሁን ሃይማኖታዊ ተቻላቸው ወይም አላማቸውም ሃይማኖት ነው። ብዙ ገድሎችን ስናነብ እንዲህ አይደለም። በዛው በክርስትና ማዕቀፍ ውስጥ ይሆንና እገሌ ይህንን ሀሳብ ለማስፋፋት እገሌ በዚህ ስር ስለነበረ እንዲህ የሚል ነገር ነው አንዳንዴ የምናገኘው። ያኛው ግን በጣም ጎልቶ ይወጣና አንዱን የበላይ እንትን ያለ ብዙ ነገር የገባው እንትን ያለ አድርጎ ይስለዋል። ሌላኛውን የዛ ተቃራኒ አድርጎ ስሎ ጽሁፎችን እናገኛለን። እነሱ ምንም ይበሉ ምንም ከዘመን አይደለም ያኔ ከብዙ ዘመናት በኋላ እንኳን መሬት ላይ የለም ያንትን ያ ማህበረሰብ ይሄ የተባለውን ያክል የተራራቀ አንዱ ሰልጣኝ ምንድነው አንዱ አሰልጣኝ አንዱ ደግሞ የሚሰለጥን አንዱ ምን አንዱ ሌላ አይደለም። እንደዛ አይነት እውነት አልነበረም፣ ያንንም አልነበረም። መሬት ላይ ግን እኛ ዕውቀታችን የሚጀምረው ከመሬታችን ከአገራችን ከአፈራችን ከራሳችን ውስጥ ስላልሆነ ከመጽሐፍ ነው የሚጀምረው። ከመጽሐፍን ከማንበብ ነው የሚጀምረው። ያነበብነው ደግሞ በተለይ በዘመናዊው ትምህርት ያነበብናቸው መጽሐፎች ደግሞ ከሀገር በቀል ዕውቀት ወይም ከሀገር በቀል እሳቤ የተጻፉ አይደሉም። ቅድም ያልኩት አይነት ናቸው። እነሱ ደግሞ መጀመሪያውኑ በፍረጃ ነው የመጡት። ይህንን እንትን ግልጽ እንዲሆን በሌላም አውድ ውስጥ አንስቼዋለሁ። ለምሳሌ
ትምህርት ቤቶች ተከፈቱ። ለትምህርት ቤቶች ወይም ዩኒቨርሲቲዎችና ኮሌጆች ተከፈቱ እንበል። ለነሱ መማሪያ መጽሐፍ ይፈለጋል። ከመማሪያ መጽሐፍ በፊት እንደውም አስተማሪዎች ይፈለጋሉ። አስተማሪዎቹ የውጭ ዜጎች ናቸው። የሚያውቋቸው መጽሐፎች አሉ። እነሱ ከሚያውቃቸው መጽሐፎች ውጪ የኢትዮጵያ መንግስት በዘመኑ የነበሩት አይ ስለ ኢትዮጵያ የሚያወሩ መጽሐፎችን አምጡ ነው የሚባለው በተለምዶ። እነዚህ ስለ ኢትዮጵያ የሚያወሩ መጽሐፎች ደግሞ ቀደምት በስሚስሚም አለበለዚያ ደግሞ እዚህ አካባቢ ላይ በመዘዋወር ሃይማኖት ለማስተማር ሊሆን ይችላል፣ ለሌላ ዓላማ ሊሆን ይችላል የጻፉ የውጭ ዜጎች አሉ። ለምሳሌ የሃይማኖቱ ተጓዦች የወንጌልን አምጥተናል ብርሃን ላልወጣለት ህዝብ ብርሃን እናወጣ ነው በሚል እሳቤ እዚህ አካባቢ ያለውን ማህበረሰብ ስለ ፈጣሪ ያለውን አመለካከት ስለ ራሱ ያለውን አመለካከት አያጠኑም ወይም እንትን አይሉም። ዳር ላይ ሆኖ ነው የሚመለከቱት። እነሱ የያዙት የራሳቸው አመለካከትና እውነት አላቸው። ያንን የነሱ እውነት ነው እዛ ማህበረሰብ ላይ ለመጫን የሚፈልጉት። ስለዚህ ያ ማህበረሰብ ገና በርቀት ሆነው የሳሉት ስዕል አለ። ያ ስዕል ነው እዛ መጽሐፎች ውስጥ ያለው። ሁለተኛ በመደበኛው የአውሮፓና ምናልባትም ቆይቶ ደግሞ የአሜሪካ የትምህርት ተቋማት ውስጥ የነበሩ ተመራማሪዎችም ሊሆኑ ይችላሉ። ለመጨረሻ ላይ ከተማሪነት ወደ ተመራማሪነት የሚያሸጋግር ደረጃ ላይ በተለምዶ እኛ በዘመናዊ ቋንቋ ለምሳሌ መመረቂያ ነገሮችን በሶስተኛ ዓለም ተመላልሰው ለመስራት የሚፈልጉ ልጆች ሲመጡ መጀመሪያ የእነዚህን ሰዎች ስራ ነው የሚያነቡት። ሊትሬቸር ሪቪው የሚባል ቋንቋ አለ አይደለም? የህትመት ዳሰሳ ወይም የእንትን ዳሰሳ ያረጋሉ፣ የተዛማጅ ጽሁፎች ዳሰሳ ያረጋሉ። ስለዚህ እነዛን አንብበው በነዛ ሊትሬቸር አእምሯቸውን አስተካክለው ነው የሚመጡት። ሲመጡ እዚህ ያለውን ማህበረሰብ ከሞላ ጎደል ያንን እውነት ቲዮሪ ይሁን ፍሬም ይሁን ምን እዛ ውስጥ ሊገባላቸው የሚችል ዳታ ነው የሚፈልጉት። ከዚህኛው እንትን አይደለም፣ እውነቱን አይደለም፣ ዳታ ነው የሚፈልጉት፣ እዛ ውስጥ የሚገባላቸው ዳታ። ሁለተኛ ትውልድ በይ እነዚህ ሰዎች ከዛ ተመረቁ። ምን አሉ ብዙዎቹ ይህንን አካባቢ ያውቁታል ተብለው በሶስተኛነት እዚህ አዳዲስ በተከፈቱ ተቋማት ውስጥ እንዲያስተምሩ ይመጣሉ። ያስተምራሉ። የሚያስተምሩት የትኛውን ነው? መሬት ላይ ያለው እውነት አይደለም። ከመጀመሪያ ወይ ከፊደል አባቶቻቸው ወይም ከፊደል አያቶቻቸው የቀዱትን እውነት ነው ወይም እውቀት ነው። ላይብረሪ ያስቀመጡት ተዛማጅ መጽሐፍ ወይ የራሳቸውን የጥናትና ምርምር ውጤት ነው። አለበለዚያ ደግሞ ቅድም ያልኩትን አይነት መጽሐፎች ከሀገርኛው ጋር እነሱም አይተዋወቁም። ተማሪዎችንም ወደዛ የሚገፉ አይደሉም። ተማሪዎቹም የነዛኞቹን ፍጹም እውነት ወስደው ነው እያስተማሩ የነበረው። ስለዚህ ይሄ በተራዛሚ ቅኝ ግዛት ወደሚለው እሳቤው ማለት ነው። እነዚህ ሰዎች እኮ በቀጥታ መተውንም ቅኝ ቢገዙን ኖሮ ሌላ ነገር አይሉንም አይደለም። ይሄንኑ ነው የሚያስተምሩን። እና አስተማሪዎቻችን እኮ ዛሬም ቢሆን እኮ ያንን እንደ ፍጹም እውነት የሚሟገቱን አስተማሪዎች አሉን። አሁን በዚህ ዘመን በ21ኛው ክፍለ ዘመን መሬት ላይ ያ እውነት አለመኖሩ እንኳን እየታየ ለምሳሌ ሰሜናዊው የኢትዮጵያ አካባቢ ደቡባዊውን የኢትዮጵያ አካባቢ ቅኝ ገዛ ብለሽ ስትነሺ ቅኝ ግዛት የራሱ የሆኑ መስፈርቶች አሉት። መስፈርቶች ለምሳሌ ከፖለቲካ እሳቤው ከኢኮኖሚ ወይም ከዚህ ከሀብት እንትን ምክንያቱ ራሱ ማአት ነገሮችን ማንሳት ይቻላል። የኛ ነባራዊ ሁኔታ አንዱም ከዛ ጋር አይገጥምም። ሌላ ስያሜ ሊሰጠው ይገባል። ሌላ ትርጉም ሊሰጠው ይገባል። ሌላ መውጫ መንገድም ይፈልግ ይሆናል። እሱ ሌላ ነገር ነው። ግን እነሱ ትርጉም የሰጡት ከዛ የተወሰዱ አንኳር ቃላት አሉ አይደለም? እነዛን ቃላት ወስደው ነው ለዚህኛው ለማይገጥመው የአሰራር ዘይቤ ሊሆን ይችላል፣ ሌሎች ስሞችም ሊሆን ይችላል አምጥተው እንትን ያሉት እና ቅኝ ግዛት የሚለውም ራሱ እኔ ከዛ ጋር መጥቶ የተደነቀረ ነው የሚመስለኝ። ጭቆና አለ። አንዱ ሌላኛውን ጨቆኖ ሊሆን ይችላል። የጭቆናው አይነት ግን ከዛኛው ጋር አንድ አይነት አይደለም። ለመውጫ ብለው የቀደዱትም ጎዳና በዛው በስሁት መንገድ ላይ መጀመሪያ በሳሉት ላይ የተመሰረተ ስለሆነ አንድ አይደለም። ፖለቲካ ጋር ይደርሳል ማለት ነው። ይሄ እየተራዘመ ለፖለቲካ መፍትሄ ይሆናል እና ከመሰረቱ እዛ ጋር አንድ የተሳተ ሀዲድ ሳይኖር አይቀርም እና
ቅኝ ግዛት አለመገዛታችን ዋስትና አይደለም። በቀጥታ ለመገዛታችን ነፃ አላረገንም ከዚህ ከባስተሳሰብ ቅኝ ከመገዛት እንደማለት። አዎ በሙሉ ማለት ይቻላል እንዴ። ሌላው ቀርቶ እኮ እኛ የትምህርት ቋንቋችንን እንኳን እንትን ልንል እኮ አልቻልንም፣ ልንጠቀም እኮ አልቻልንም። የትምህርት ቋንቋችንን አንጠቀምም አይደል? አድጎ ምናምን የትኛው ቋንቋ እሱ ሌላ ጥያቄ ነው። ግን ከዛ ነው የሚጀምረው አይደለም? ቋንቋ ሲመጣ ብቻውን አይደለም መቼም ቋንቋ መግባቢያ ብቻ ነው እንደማትሉ ተስፋ አደርጋለሁ። በጣም ብዙ ነገሮች ውስጡ ይዘው እሳቤው እንዳለ ነው እና እነዚህ ነገሮች ሁሉ ሲመጡ ቆም ብለው ማሰብን የሚጠይቅ ሳይሆን አይቀርም ይሄ ነገር እና ሀቲቱ ጎዳና እንድንስት አድርጎናል። አብረን በሰላም እንዳንኖር አድርጎናል። አንደኛችን ምንድነው አንደርስታንድ እንዳንደራረግ ምንድነው እንትን ግንዛቤ እንዳይኖረን አድርጎናል። ማህበረሰቡ አንደርስታንድ ተደራርጎ እንትን አብሮ እየፈሰሰ እየኖረ ምናምን ነው፣ ምንም እንትን የለው። በተውት ደረጃ ግን የተቀረጸው በአስተሳሰብ ደረጃ ማለት ነው። ለምሳሌ የፖለቲካ ጉዳይን በምናነሳ ምናምን አንግባባም፣ ተነጋግረን አንዱን አይረታም። ቅድም ያልኩት አይነት ጭቅጭቅ ነው የሚፈጠረው። ምናልባትም የምንፈልጋት አንድ ቦታ ልትሆን ትችላለች። እዛ ቦታ ላይ ለመድረስ ግን ሁላችንም የጋራ ነገር እስከሌለን እስኪመስል ድረስ እንጨቃጨቅበታለን እና ምናልባት ሀሳቡ እንዲሁ በቀላሉ መመለስ የማይቻል ሊሆን ይችላል እንጂ ለዛ ነው የቅኝ ግዛት የሚለውን ሀሳብ በተደጋጋሚ ያነሳሁት። ምናልባትም አእምሮዬን ሰቅዞ የያዘኝ ይሄ የፖለቲካውም ስለሆነ እባካችሁ ከዚህ ቅኝ ተገዛን ከሚለው እሳቤ እንውጣና ሌላ መላ እንፈልግለት። በደል ኖሮ ሊሆን ይችላል፣ ጭቆና የሚባለው ነገር ኖሮ ይችላል፣ ሌሎች ችግሮችም ኖረው ሊሆን ይችላል። እነዚህ ችግሮች ግን ሌላ ስም ይፈልጋሉ ወይም ሌላ ትርጉም ይፈልጋሉ። ችግሩን የሚመስሉ ያንን ችግሩን የሚመስል ትርጉም እስካገኘሽለት ደግሞ መውጫውም ይታሰብለታል። አሁን መጀመሪያ ችግሩን በትክክል ሳንገልጸው መፍትሄውም ለችግሩ የሰጠነው እሱ አይነት ነገር ነው። ምናልባት በትክክል ስለማለት እርግጠኛ ባልሆንም ለመጽሐፎች ውስጥ ለማለት የፈለኩት እነዚህን ነው። በጣም ግልጽ ነው። የመጀመሪያውን እውቀት የሰጡን ወይም ስለኛ የነገሩን የጻፉልን ሰዎች አውሮፓን ወይም የራሳቸውን ዓለም ለመረዳት ለማጥናት በተሰራ ወይም በዛ ጽንሰ ሀሳብ ውስጥ ሆነው ከዛ እንዳሉት የኛን የማያውቁትን እና ያልተረዱትን ሀገር በገባቸው ልክ ያሉንን ነገር ይዘን ነው ትርጉም እየሰጠን ያለ ነው ለሁሉም ነገር፣ ለችግሮቻችን፣ ለማንነታችንም ጭምር ራሳችንን የምናይበትን መንገድ ጭምር ማለት ነው። እንደው መጽሐፉም ውስጥ ይላል አንዳንድ ጊዜ ለችግሮቻችን የሚሰጡት መላ አንዳንዴ ልዩነቶቻችንን የሚገልጹበት መንገድ ተፈጥሯዊ መሆኑን አየር ንብረቱ የፈጠረውንም አይነት ጭምር መሆኑን ሁሉ ተረስቶ በጣም በተለየ መንገድ ሩቅ በሆነ መንገድ ይሄ የማስገበር ወይ ለአንዱ ለበላይነት ያደረጋቸውን ሙከራዎች፣ ግጭቶች ሁሉ በማንነት እና በልዩነት ብቻ የተደረጉ የሚል እሱንም ማየትና ማሰብ በጣም የሚያስፈልግ ይመስለኛል። ዶክተር አዎ ትገብራለህ አትገብርም ወይም አታስገብረኝም ነው ሴንትራል ቲሙ የሚመስለኝ ለዚህ በተለይ ከ19ኛው ክፍለ ዘመን ኢቭን ከዛ በፊት የነበሩትስ ቢሆን ምን እንደው እውነቱን ወደ ኋላ እንለጥጥ ካልን ማስገበር አለማስገበር ነው የሚጣሉት። ኢኮኖሚያዊ ጥቅምን ለምን ማስገበሩ ወይም ያንን የስልጣን ማዕከል ያስሽ ማለት ኢኮኖሚያዊ ጥቅሙ አብሮ ይመጣል ማለት ነው። ታች ምናልባትም በተለምዶ ይሄ ከ19ኛው ክፍለ ዘመን በፊት ያለው ኢትዮጵያ ታሪክ ብዙ ጊዜ ይረሳል እንጂ በጣም ገላጭ ነው እሱ ይሄንን ነገር። ለምሳሌ ቆለኛው በእስልምና ከለላ ስር ሆኖ፣ ደገኛው በክርስትና ከለላ ስር ሆኖ ህዝቡን እያሰባሰበ ወይም የፖለቲካ ልሂቁ ማለት ነው። ደገኛው ለክርስትና ተዋጋ ይለዋል፣ ቆለኛውም ለእስልምና ተዋጋ ይላል። የሚዋጉት ግን ለዛ እንዳልሆነ ከታች ክፍል ጀምረን ስንማር ነው የመጣ ነው። ግን አልወጣንም ከዛ ሀሳብ። የሚዋጉት ለኢኮኖሚያዊ ጥቅም ነው፣ ለማስገበር ነው። ካስገበርሽ ግብር መሰብሰብ ትችያለሽ። በቃ ዋናው ነገር ኢኮኖሚያዊ ጥቅም ይገኛል። በእኔ ስር ሁን ነው። አይ ባንተ ስር አልሆንም። የሚያጣላን እሱ። በእኔ ስር ለመሆን ደግሞ
ክርስቲያን መሆን የለብሽም፣ የግድ ሙስሊም መሆን የለብሽም፣ የግድ በኋላ ላይ ደግሞ በምንናገራቸው ቋንቋዎች በመጡ እንትን በምንላቸው የትርጉም ልዩነት አይደለም። ዋናው ነገር ያቺን የመሰላሏን የመጨረሻ ጫፍ ይዘሽ አንቺ በምታስቢው መንገድ ማስኬድ ነውና ችግሮቻችን እዛ ዙሪያ ነው፣ ስልጣን ዙሪያ ነው የሚሽከረከሩት እንጂ ማንነት ላይ አይደለም። የተባሉት ልዩነቶችም ብዙዎቹ አንዳንዶቹ ተፈጥሯዊዎቹ አሉ፣ ምንም ጥያቄ የለውም። የትም ዓለም ያሉ ቆለኛው ከደገኛው ጋር ተመሳሳይ የኑሮ ፈሊጥ የለውም። ይህንን እንትን ማድረግ አትችይም። ወንዞች አካባቢ ያለ ማህበረሰብና ተራራ አናት ላይ ያለ ማህበረሰብ ተመሳሳይ የኑሮ ፈሊጥ አይኖረውም። እነሱ ራሱ አውዳቸውን በጠበቁ በዛው ግንዛቤ ቢጻፍላቸው ቢነገርላቸው አሁን እንትን የምንለው በተለምዶ ምናልባት ሌላ የአፍሪካ ሀገር በፖለቲካቸው ምክንያት ትርክታቸው ከቅኝ ግዛት ዘመን በፊት በነበረው እሳቤ ትርክታቸው ይሄ ፓስቶራሊስቱ በተለምዶ ከብት አርቢ ወይም አርብቶ አደር የምንለው የማህበረሰብ ክፍል በአመለካከቱም በኑሮ ፈሊጡም ባላቸው ባህል እንትንም የበላይነት የሚመስል አይነት ትርጉም ነው ያለው። አራሹ አይደለም የበላይነት የሚመስል አይነት እንትን አመለካከት ያለው። ለሀገራቸውም የሚሰጡት ገጽ ያንን ነው ከቅኝ ግዛት በፊት በብዛት የምናየው። ወደኛ ስትመጪ ግን ተገላቢጦሽ ነው። በጣም ብዙ ነገሮች ከመሬት ላይ ካለው ነባራዊ ሁኔታ ጋር ተገናዝበው ትርጉም ቢሰጣቸው ኖሮ ወረቀት ተኮር ወይም መጽሐፍ ተኮር ብቻ የሆኑት እውቀቶቻችን እንግዲህ በኋላ ላይ የሚመጣ ነገር ነውና እሱ ፈራሲ አስተውናል ብዬ ነው ማምነው። ይሄ የቅኝ ግዛት ታሪክ ዶክተር ብዙ ጊዜ ከዘመናዊው በኢትዮጵያ ታሪክ ከዛ አያልፍም። ንትርኩም መሳሰቡም እዛ አካባቢ ብቻ ነው በብዛት የምናየውና ለምንድን ነው እዛ ጋር እንደው የተቸነከረ በሚመስል መንገድ እዛ ላይ የቆመው? ለምን አለፍ ብሎ ረዘም ተብሎ ወደ መካከለኛው ወደዛ ማይኬድበት ምክንያት ምንድነው? ወደ ኋላ መሄድ የሚፈልግ የማህበረሰብ ክፍልም እንደገና ልሂቃንም አሉ። ወደ ኋላ መሄድ የሚፈልጉ ለዛኛው እውቅና መስጠት የማይፈልጉ የማህበረሰብ ክፍሎች እንደገና ወይም ልሂቃን አሉ። እንግዲህ ምናልባት ለኛ ብቻ አይደለም ለሌላውም ዓለም ይሄ አሁን እጃችን ላይ ያሉ የዓለም ሀገሮች ስቴት ብለው ያዙት ሀገር ብለው ሀገረ መንግስት ብለው የያዟቸው ነገሮች ብዙዎቹ የቅርብ ጊዜ ስሪት ናቸው። ከዛ በፊት የነበሩት ታሪኮች እኔ የሚመስለኝ የኛም ሀገር ታሪክ የመንግስት ታሪክ ብቻ ነው ያለን። የመንግስት ታሪክ የመንግስትነት ታሪክ ነው ያለን። የተዘገበው የተጻፈው ማለት ነው። የተጻፈውም ታሪካችንም ለምንድን ነው እንደዛ የሚሆነው? ስንጽፍ የመንግስታትን ኮቴ እየተከተልን ነው ወይም ዱቃ እየተከተልን ነው፣ ማዕከላቸውን እየተከተልን ነው የምንጽፈው። ሀገርን በተለምዶ እንደሚባለው በዚህ ወርድና ቁመት ወይም እዚህ ጋር ነው ድንበሩ ምናምን በሚለው እሳቤ አይደለም። ያንን አልነበረንም። ለምሳሌ የኢትዮጵያን ታሪክ ስናጠና ጥንት ታሪክ ሲሆን ሰሜን ኢትዮጵያ ብቻ አክሱምና አካባቢዋ ብቻ ይሆንብናል። ሌላውን መረጃውም የለንም፣ ምንም ፍንጭ የለንም። እሱ ዘመን ያልፍና ምናልባት ከሰባተኛው ከስምንተኛው መቶ ክፍለ ዘመን በኋላ ወደዚህ ወደ ላስታ ላሊበላ ምናምን አካባቢ ጋር ሲመጣ ታሪካችን እዛቸው አካባቢ ላይ ብቻ ታበቃለች። በኋላ ላይ ደግሞ መካከለኛው ዘመን ይመጣና ሸዋ ብቻ ሆኖ ይቀርብናል። ይመለስና እንደገና ጎንደርና አካባቢ ብቻ ሆኖ ይቀርብናል። ይመለስና እዚህ ጋር አሁን የ19ኛው ክፍለ ዘመን ማለቂያና የ20ኛው ክፍለ ዘመን መጀመሪያ ከሌላውም ነባራዊ ሁኔታ አንጻር ዘመናዊ ሀገር በወርድና ምንድን ነው የሚባለው ቁመቱ ተለይቶለት ከዓለም የምንጋራው ድንበር ታውቆለት የሚመጣው ነገር ይሄ ነው፣ የቅርብ ጊዜው ነው እና እሱ ነው ለተለያየ ትርጓሜም የሚጋለጥ። የትኛው መጽሐፍ ላይ እንዳልኩት አላውቅም። ብዙ ጊዜ በተለምዶ በጦርነት ብቻ በሚሳለው ዘመን ውስጥ በጦርነት ውስጥ የህዝብ መስተጋብሩ ምን ያክል ብዙ ነገሮችን ይደበላልቅ እንደነበረ ማንን ምን እንደሆነ መለየት እስከማይቻልበት እንደውም አንዱ መጽሐፍ ላይ እንደ ውሃ ሞገድ ነው የመሰልኩት እና አንዴ ወደዚህ ሲከለበስ የፖለቲካ ስልጣንና የመንግስት ጉልበት እንደዚህ ወደዚህ ሲከለበስ ያኛውን እንዳለ ያለብሰዋል። የራሱን ማንነት ለማልበስ ጥረት ያደርጋል። ምን ይላል
እሱ ረክቶ መሬት ይዞ ሳይጠራ ያኛው ደግሞ እንደገና ይከለብሰዋል ወደዚህ። በዚህ ሂደት ውስጥ ማምን እንደሆነ ለማወቅ በማይቻልበት ውስጥ ተደበላልቀናል የሚል እንትን አለው። ይሄ እሳቤ አለው። ይሄ እስከ ጥንት ይሄዳል ወደ ኋላ። ይሄንን ምናልባት ቅድም ላልኩት ለፖለቲካ ዓላማም ብዙ አገልግሎት ስለማይሰጥ ላይፈለግ ይችላል። ልክ ይመጣና ይሄ ቋሚ ከዛ በኋላ ያልተነቀለ የመንግስት ማዕከል ስልጣን ላይ እነማን እንደወጡ እንደማን እንደወረዱ በግልጽ በምናውቀው ጊዜ ላይ ብቻ ተቸንክረን እሷ ላይ እንሟገታለን። የታሪክ ፖለቲካውም እሱ ላይ ነው የሚያጠነጥነው። ይህንንም ክፍለ ጊዜ ወይም ክፍለ ዘመን የወሰድኩት በዛ ምክንያት ነው። በተለይ የአጼ ምኒልክ ዘመን በዚህ በጣም ጥሩ ምሳሌ ነው የሚሆነው። ከዛ ነው ብዙ ነገር የሚጀምረው። በቃ የምንሟገተው ለምን የፖለቲካ ስልጣንን በራሳችን መንገድ ለማስኬድ እንደ መነሻ ለሩጫው እንደ መነሻ የተጠቀምንበት ቦታ እሱ ስለሆነ መሰለኝ። ያ ከዛ በፊት ያለው ሌላ አውድ አለው። በተለይ አንዱን ወገን ብቻ ሊጠቅም ይችላል ብሎ ስላሰቡት ይመስለኛል። አላውቅም ግን እኔ እስከ ገባኝ ታሪክ እስካለኝም የታሪክ ግንዛቤ ከፋይዳውም አንጻር እኔ ወደ ኋላ መለጠጥ አለበት ከሚሉት ወገን ነኝ። በተለያየ ምክንያት አንድ ከፋይዳውም አንጻር፣ ሁለት ደግሞ ከእውነታውም አንጻር እውነት እና የጥንታዊ ታሪክ ባለቤት ናት ማለት ማህበረሰቡን የጥንታዊ ታሪክ ባለቤት ነህ መባል በራሱ በሀገሩ ላይ ያለውን የጋራነት ስሜት በጣም የሚያጠነክር ነው የሚሆነው። አንዳንዶቻችን እንግዲህ ጎጆ መውጣት የምንፈልግ ይሄኛው ነገር ስለማይፈይደን ቆርጠን ከዚህ ከአጼ ምኒልክ ዘመን እንጀምራለን እና ምናልባት እሱ ሊሆን ይችላል ብዬ ነው የማስበው። በዳይና ተበዳይነቱ አንደኛው ወገን እንደዚህ አይነት በደል አድርሷል፣ ሌላው ደግሞ እንዲህ ተበድለሃል አይነት በሚል ለሚሰራው ቅድም የመጀመሪያው ክፍል ላይ እንደተነጋገር ነው ለሱ በጣም የተሻለ የሚመስለው ክፍለ ጊዜ ወይም ክፍለ ዘመን የመነሻ እሱ ነው እንጂ ከዛ በፊት የነበረውንም እኮ ነበረው። እንዲህ አይነት አንዳንዴ ደገኛው አሸናፊ ሆኖ እስከ ባህር ጠረፍ ድረስ ይሄዳል። የሚበድለውን ይበድላል፣ ምን የሚለውን ይላል። አንዳንዴ ደግሞ ቆለኛው ይነሳና እስከ ጣና ሐይቅ እስከ ትግራይ ወይም እስከ ዛሬ ኤርትራ ድንበር ድረስ ይሄዳል። የበላይነት ማነበረው ማንትን አደረገ። ሁለቱም እያጠፉ ነው ይህንን የሚያደርጉት። ማህበረሰቡንም አንዱ ማንነቱን ለሌላኛው በማልበስ ሂደት ውስጥ መደበኛ ይሁን አይሁን ሌላ ነገር ነው እንጂ በመዋለዱም ሂደት ውስጥ በተለይ የጦርነት ጊዜ ለእንደዚህ አይነት ነገር የተመቸ ነው እና ይሄንን ሆነ ብለው ይተውታል። ለምን? ለተያዘው የፖለቲካ ዓላማ ስለማይመች። እንደገና ደግሞ አንዳንዱ ብዙ ምርምር የሚፈልግ ብዙ ማወቅም የሚፈልግ ነው። ብዙ ነገሩ ምንድነው በተለምዶ ይሄ ብለርድ ነገር ነው። ድንግዝግዝ ያለ ነገር አለው። ግልጽ ሆኖ አይወጣም። አንዳንዴ ምን ይፈልጋል? ከመሬት ጋር መሬት ላይ ካለው ነባራዊ ሁኔታ ጋር ራስን ለምሳሌ ፋክት ነው ተብሎ እንኳን ቢነገረን እኮ አንዳንዴ ከአእምሮ በላይ የሚመስሉ ነገሮች ከሆኑ ኩዌስችን መደረግ አለባቸው። እንዲሆኑ ነበር እንዲያደርጉ ነበር እንዴት እንደዚህ ሊሆን ይችላል ተብሎ ሲጠየቅ እውነቱ ላይ ሲደረስ አይደለም። እና እንደሱ አይነት እሳቤ ነው ያለው። አንዱ መጽሐፍ ላይ አንስቻለሁ። ለምሳሌ ከዚህ ከደጋው ወደ ቆላው ሲደረግ የማስገበር ነው የሚሆነው ቃሉ ራሱ በተላለፈልን ጽሁፍ ውስጥ። ቆለኛው ጎልቶ ወደ ላይ ሲገፋ ወረራ ነው የሚሆነው። አሁን እዚህ ጋር ለምንድን ነው ይሄ ብቻ ዘመን ተሻግሮ እኛ ጋር የደረሰው? ከዛ ቆለኞቹ ስለ ሁኔታው የጻፉት ጽሁፍ ወይም የተረኩት ነገር እጃችን ስላልገባ ነው። እሱ እጃችን ሲገባ ገባን፣ ወዲያው ገባንና እነዚህ ሰዎችማ እንትናቸው እኩል ነው፣ ፍትጊያቸው እኩል ነው፣ ሁለቱም ለተመሳሳይ ዓላማ ነው የሚፋተጉት፣ ኢኮኖሚ ጥቅም ነው። እንደገና ደግሞ ይዤው ልውጣ አይደለም፣ ከዚህ ወዲያ የኔ ነው ብለው አይደለም፣ ሁሉንም ልውሰደው ሊያዘው ነው። ቅድም በሚስትነት የመሰልኩት እንትን አለ አይደለም። እንደዛ ቢሆን ኖሮ እኮ ኢብን ኢብራሂም አልጋዚ ደንቢያ ዋና ከተማውን አይሰራም ነበረ። ደንቢያ ዋና ከተማውን ሰርቶ 10 ምናምን አመት እንትን ልክ
ከሱ በፊት የነበረው እስከ ምናልባትም እስከ ህንድ ውቅያኖስ ጠረፍ ድረስ እንደሄደው ማለት ነው። እውቀታችን መሰረት የቅኝ ግዛት እውቀት ምንጩ በራሱ ከውጭ የመጣ ሆኖ ይሄ አሁን ያለውን ሀገር ውስጥ ያለ እውነታውን አሁን ባሉኝ መልኩ መፈተሽ ማረጋገጥ የሚቻለውን ነገር የመቀበል ያለ መፈለግ ወይ ምናልባት ቀድሞ የተያዘን እውቀት ትምህርት አንድ ጠቃሚ ነው ተብሎ የሚታሰበው በሐሳብ ደረጃ የነበረን እውቀት ወይም የምናየውን ነገር የመፈተሽ የመመርመር የመሞገትም ጭምር ፈቃድ እንዲሰጥ የሚል ነው። ግን እንደሚመስለኝ እስራቱ ዘው ከትምህርቱም ውስጥ ያለ ስለሆነ ትምህርቱም በራሱ ያመነውን ነገር ልክ ነው ብለን የሆነ እውቀት ሊኖረን ይችላል ወይ በምናድግበት አካባቢ የምንሰማው ተረክም ጭምር የሆነ እውቀት አሲዞ ሊሆን ይችላል የሚመጣው በኋላ በዘመናዊ ትምህርቱም በዩኒቨርሲቲውም እንዲ በንግግሮችም ያዝናትን ይዘን ወቀችናት የመጨረሻ እውነቴ እቺን ከጣልኩ ምን እንደሆናለሁ የሚል በሚመስል መንገድ በጣም አንድ ያዝናት አስተሳሰብ ላይ በጣም ግጥር ብሎ የመቆሙም ነገር የትምህርቱ እስረኝነትም ይሆን እንደ የምንማርበት መንገድ ብዬ እንዳስብ አድርጎኛል። የትምህርቱ እስረኝነት ማኮ ሳይታለም የተፈታ ነው። በቃ አያቶቻችን ወይም ቅድመ አያቶቻችን የመጀመሪያው የቀለም አባት ያፈሰሱልን የነገሮችን የግንዛቤ አቅጣጫ እዛው ላይ እንድንቆም ነው የሆነው። እንደውም ቱቦ የሆነ አይነት ነገር ነው። ምንም አንጨምርበትም። እኔ ከአስተማሪ ወሰድኩ ወይ አስተማሪ ከአስተማሪ ወሰደ እያለ ዛሬ ላይ የደረሰ ነገር አለ። በተለይ ስለዚህ አካባቢ ያለንን ታሪክ ነው እንግዲህ እሱ ላይ ጥያቄ ማንሳት ነው። ቢያንስ ቅድም እንዳልኩት ያለቀለት መልስ ባይኖረኝ ቢያንስ እዚህ ላይ እስቲ እንጠይቅ። መሬቱ ሌላ ነው፣ የሚነገረን ሌላ ነው። እውን እዚህ መሬት ላይ ይሄ ነገር ሆኖ ነበር ወይ ብለን ጥያቄ ስናነሳ መልሱ አይ እስቲ ቆይ ሊያስብል የሚችል ነገር የሚመስሉ ብዙ ነገሮች አሉ። ጽሁፎቹም ውስጥ ያ መጠየቅ ያ መመርመር አንባቢውንም ጭምር ጉዳዩን እንዲያስብበት እና ሌላም እንዲፈልግ በሚያደርግ መንገድ እንደተጻፈ እኔም ጋር ደርሶኛል። ሌላው ግን ይሄንን ሐሳብ ነገረ ታሪክ ላይ እሱ ላይ ባለን እውቀት ጸረ ቅኝ ግዛታዊ የሆነ የእውቀት መንገድ ማሰብ እንችላለን ማለት እሱን ለመፍጠር ችግሩ ከዛ የመነጨ ነው ካለን ምናልባት ጸረ ቅኝ ግዛታዊ እውቀት መንገድ መፍጠር የምንችለው እንዴት ነው? ራሳችንን ታሪካችንን ማንነታችንን ለማየት ለመመርመር እንደው የምንጠቀምበት መነጽር ምን ይሁን ይላል። በአንድ ጊዜ በአንድ ጀንበር ተነስቶ እነዚህ ሰዎች ልክ አይደሉም በቃ እንጣል ከዛ የራሳችንን ከዜሮን ጀምር የሚል እንትን ከሚሉት ነገር ውስጥ ከእውነት ጋር የተቀራረቡ ወይም እውነት የሆኑት የሚወሰዱ ነገሮች ይኖራሉ። የሚጣሉት መጣል አለባቸው። እንደ 100% ልክ እንደሆኑ ወይንም ከዛ ውጪ ሌላ እውነት እንደሌለ ከዛ ውጪ ሌላ ዕውቀት እንደሌለ አድርጎ መውሰዱ ነው አደጋው። ለኔ እንትን የሰጡን በጣም ብዙ እኮ መረጃዎች አሉን። ገልብጠን ስናነባ አንዳንዴ እነሱ ከሚሉን ነገር ገልብጠን ስናነብ የምናገኛቸው ነገሮች አሉ። ግን ለዛ ምንድነው ሬዲነሱ ወይም ዝግጁነቱ እንዲኖረን ነው የሚያስፈልገው። እኔ ጥያቄ አእምሮ ይኑረን። ነገሮች ላይ ጥያቄ ማንሳት መልመድ አለብን። እንደገና ደግሞ የነዚህን ሰዎች ዓላማ መረዳት አለብን። ለምንድን ነው የመጡት? እሱን እንትን ስንል አውቶማቲካሊ በእነሱ ፍሬ ላይ ጥያቄ እናነሳለን። የመጡት ለምን ዓላማ ነው ብለሽ ታስቢ እንደዚህ ነው። እንደው ጥሩ ምሳሌ ሊሆን የሚችለው በ17ኛው መቶ ክፍለ ዘመን የፖርቹጋል ሰዎች የደገኛውን የክርስቲያን መንግስት በቆለኛው የራሱ ሙስሊም መንግስት በሚለው ላይ ለመርዳት መጣው ነበር አይደለም። እንግዲህ ለክርስትና ነው የመጡት አይደለም። ክርስትናን ለመደገፍ ነው የመጡት። የክርስትናን መንግስት ወይም ክርስትናን ከጥፋት ለማዳን ነው የመጡት ብለው ነው የነገሩን። ጽሁፎቻቸውን ስናደብና በኋላ ላይ የነሱን ዱካ ተከትሎ የመጣው ሀገራዊ ቀውስ
ዓላማቸውን በትክክል ይነግረናል። አገሪቷ ያልተወጣችው የቤት ስራ ለረጅም ዘመን ሲንከባለል መጥቶ እስከ አጼ ምኒልክ ዘመን እስከ አጼ ቴዎድሮስ ዘመን እስከ አጼ ዮሐንስ ዘመን የደረሰ ብዙ መከራ ነው አይደለም ማህበረሰቡ ያተረፈው። ምን ሆነ ማለት ነው? ትክክለኛ ዓላማቸው የራሳቸውን እሳቤ ከኋላው አስከትለው ነው የመጡት። የተጻፉት ጽሁፎች ራሳቸው ይህንን ሰሜነኛውን የሳሉበት መንገድና ደቡቡን የሳሉበት መንገድ ደግሞ በራሱ ሌላ ጣጣ ነው። ለምንድን ነው እንደዚህ አይነት ከፋፍ የሳሉን? እውን ሰሜነኛው ማህበረሰብ ከደቡቡ ማህበረሰብ የበለጠ ከደቡባዊ አጋማሽ ማህበረሰብ የበለጠ እነሱ የነገሩንን ያክል የኑሮ ልዩነት የአመለካከት ልዩነት እንትን ነበረው ወይ? ያኔ ከነበረው ዛሬ ለምንድነው እንደዚህ የተቀራረበና አንድ አይነት የሆነው? እኔ ከደቡቡም አጋማሽ ካሉ ዘመዶቼ ከሰሜኑም አጋማሽ ካሉ ዘመዶቼ ምንም ልዩነት አላይም ከቋንቋ ልዩነት በስተቀር። በቋንቋ ላይ ግባቡ ይችላሉ። እሱም ቢሆን ይሄን ያህል ትልቅ እንትን ሆኖ ግንቦ ሆኖ እንዳይጋቡ እንትን እንዳይሉ ምናምን አላደረጋቸውም። አንዱ በነገራችን ላይ በቅኝ ግዛት ሀቲት ውስጥ ያነሳሁት ይህንን የጋብቻ ጉዳይ ነው። የትኛው አውሮፓዊ መጥቶ የአፍሪካ ሴት አግብቶ ከሁለቱ የተወለደው ልጅ ሶሻል ላደሩን እላይ ድረስ ሄዷል የሚል የትኛው ምናልባት ከአፍሪካዊው ከንጉሠ ነገስቱ ጎን በእኩል ደረጃ መቀመጥ ችሏል። እና ይሄ ቅኝ ግዛት አይደለም፣ ሌላ እንትን ይፈለግለት ያልኩትም አንዱ ይሄ ነው። እና እነዚህ በእነሱ የቅኝ ግዛት ትርጉም ገዢና ተገዢ አብሮ የማይቆም ውሃና ዘይት ነው። እዚህኛው ያለው ማህበረሰብ ደግሞ ውሃና ዘይት አይደለም እና እየተደበላለቀ መደበላለቅ አንዱን ከአንዱ የማይለይ ሰው ማንም ሰው አይለይም። ይህንን ማህበረሰብ ቅኝ ገዢውን ከቅኝ ተገዢው አይለይም። የሚለዩት ምናልባት እንዳልሽው በኑሮ ደረጃ በተወሰነ መልኩ ሊሆን ይችላል። ሁሉም ባዶ እግሩን ሊሄድ ይችላል። ግማሹ የእንስሳት ውጤት መጠቀም የሚችል ሊሆን ይችላል። ግማሹ የእንስሳት ውጤት መብላት የማይችል ሊሆን ይችላል። የቅኝ ግዛት ጉዳይ ስናወራ ምክንያቱም አሁን ባሉት የልሂቃን ንትርክ ውስጥ አንደኛው ይሄ በአንድነትና በነጻ ልውጣ በሚለው በነጻ አውጪነት ሀቲት ውስጥ ያለው መነጋገሪያና ጉዳይ ይሄ የቅኝ ግዛት ህሳቤ ስለሆነ ሀገሩ እሱ ሰው እንዲገባ ቅኝ የተገዛ አካል ሁሌም ለነጻነት መታገሉ ተፈጥሯዊ ነው። ስለዚህ አገር ስትመሰርቺ ለነጻ ልውጣ ስቲ ነጻ ለመውጣትሽ ለዛ እንቅስቃሴ ምክንያት ስታቀርቢ የነበረው ስርዓት ቅኝ ገዢ ስርዓት ነው ወይም የቅኝ ግዛት ስርዓት ነው። ስለዚህ የምንቀሳቀሰው ለነጻነት ነው አሉ። ይሄንን አጀንዳ ይዘው የሚነሱ ልሂቃን አንዳንዴ የድፍረት ችግር ዳገቱ የራቀባቸው ሁሉ እስኪሰማኝ ድረስ እንትን እንዳለ ምን ማለት ነው? በዚህ በአንድነቱ እንትን ውስጥ የላይኛውን ላደር ስትመኝ የቤት ስራው ረጅም ነው ወይም እንትኑ ረጅም ነው። እንደ ጎበና ብዙ አቺቭ ማድረግ ይጠበቅብሻል እላይ ለመድረስ በአንድነት ሀቲቱ ውስጥ በጣም ብዙ መልፋት፣ ብዙ መስራት፣ ብዙ ማስመዝገብ፣ ሁሉንም እንትን ማድረግ ማለፍ መቻል አለብሽ። ጎጆ ስትወጪ ግን ጠበብ ትላለች። መንገዱ እንትን ይላል። የመሰላሉ ጫፍ ለመድረስም አጭር ነው የሚሆነው። የተወዳዳሪዎችሽ የተፎካካሪዎችሽ ቁጥርም ያንሳል። ምናልባት እሱም ሊሆን በቃ ስልጣንን በአንድ ሰው እድሜ ብቻ የምታስቢ ከሆነ በአንድ ሰው እድሜ ምን ማለት ነው? ከእድሜ በላይ ማሰብ ሲጀመር ከኔ በኋላ ምን ሊሆን ይችላል ብሎ የሚያሳስብ አይነት ጣጣ ውስጥ ሲገባ ሰው እንዲህ አይነት አጀንዳ ይዞ አይመጣም። እዚህ የመጨረሻው መጽሐፍ ላይ የአጼ ምኒልክን የመጨረሻ ጤናቸው ሲቃወስ ምናምን አዋጃቸውን ምሳሌ ወስጃለሁ። የሌላኛውን ንጉስ ደግሞ ተመሳሳይ የመጨረሻ ሰዓቶች ላይ የነበረውን ስነ ልቦና እንትን ብያለሁ። በሁለቱ መካከል ያለውን ልዩነት ያወዳደርኩበትን መንገድ ምናልባት አጤነሽ ከሆነ ይገባኛል። የኛኛው ጠበብ ባለ አውድ ውስጥ ነው እንትኑ የነበረው፣ ፉክክሩም የነበረው፣ አላማውም የነበረው። ሁለተኛው ምሳሌ ግን በጣም የሰፋ ትልቅ ሀገር፣ ብዙ ማህበረሰብ፣ ምናልባትም በቀላሉ ደግሞ ለግጭት
ለእርስ በርስ ፍጅት ሊጋለጥ የሚችል መሆኑ ገብቷቸዋል። ስለዚህ ከኔ በኋላ የራሱ ጉዳይ አይደለም የነበረው እሳቤ ምን ሊሆን ይችላል ይሄ ነገር እነገሌ እኮ እንዲያርገው እንዲሆኑ ነው አይደለም ምሳሌው የሚለው እነገሌ እንዲ ሲያረጉ የሆነውን ታውቃላችሁ። ስለዚህ እባካችሁ እንዲ ማለት ምን ማለት ነው? ስልጣናቸውን በአንድ ሰው እድሜ አይደለም የገደቡት ማለፍ አለበት፣ ዘመን መሻገር አለበት እና እሱ ነገርም ይሄ ከነጻ አውጪነቱ እሳቤ ውስጥ በኋላ ላይ እንግዲህ ምናልባት በእኛ እድሜ እንኳን የተከሰተው ነገር ይሄ ለአንድ ሰው እድሜ ስልጣን ማሰብ እና ለዛ ስልጣን እንቅፋት ይሆናሉ የሚባሉ ነገሮችን በማስወገድ ሂደት ውስጥ የምትሄጃቸው ወይ የምትወስጃቸው እርምጃዎች እንዴት ዘመን ተሻግረው ትውልድን ሊጎዱ እንደሚችሉ ብዙ የቤት ስራ ወይም ብዙ ዋጋ ሊያስከፍሉ እንደሚችሉ አሁን ያ ይሄን ማለት አልፈልግም እየታዘብን ወይም እያየን ነው። ስለዚህ ስልጣንን ከአንድ ሰው እድሜ በላይ መመልከት መቻልም ሌላኛው እንትን መሆን አለበት ነው ምለው። በጣም ጥሩ። ሌላው ኃላፊነትም ጭምር ከዛ የታለፈ ህልም ሲኖር ዛሬ ለሚደረገው ነገርም በጣም ኃላፊነት ተወስዶ አላማም እውነትም ባለው ነገር ላይ ንግግር እንዲደረግ እዛ ላይ እንዲተኮር ያደርጋል እንደማለት ማለት። በጣም ጥሩ። በጣም መሰረታዊ ጉዳይ ይመስለኛል ዶክተር። እንግዲህ ታሪክ ብዙ እየተነጋገርንበት ነው ዶክተር። እኛ ሀገር የታሪክ አላማ የታሪክ ትርጉም በጣም ብዙ ንግግር የሚያስፈልገው ብዙ መወያየት የሚያስፈልገው ሀሳብ እንደሆነ አምናለሁ። አንድ መጽሐፎት ላይ ያው ብዙ ጊዜ ደጋግመን የምንለው የታሪክን ጉዳይ ስናነሳ እንደው ታሪክ ራሱን ይደግማል ይባላል። በሀሳብ ደረጃ በጣም በተደጋጋሚ የምንሰማው ነገር ነው። እንደው ምናልባት የኛ ሀገር ችግር በዘመናት መካከል አንድ አይነት የመሆን ነገር ስላለው ደግሞ ደጋግሞ የመምጣትም ነገር ስላለው ሊሆን ይችላል። ምናልባት ያ ነገር ተሰምቶን ይሆን እንደም ሊያስብል ይችላል ይመስለኛል። እርስዎ መጽሐፎት ላይ አንደኛው መጽሐፎት ላይ እንዲህ ይባላል ታሪክ ራሱን ይደግማል ይባላል፣ ግን ታሪክ በምንም አይነት መንገድ ራሱን አይደግምም የሚል ሀሳብ አስቀምጠው ሳይ እንደው ዶክተር እንዲህ የሚደጋግመን ተመሳሳይ ችግር ታዲያ እንደው አዙሪቱ እንደ ድግግሞሽ አይቆጠርም እንዴ ብዬ አስቤ ነበር ሳነብ። እንደው ታሪክ ራሱን አይደግምም ሲሉን ምን እያሉ? አንድ ነገር አውድ ላስቀምጥለት። ለዚህ የሰው ልጆች ከልምዳቸው ይማራሉ። አንድ ጊዜ እሳትን ነክቶ እንደሚፈጅ ያየ ሰው ሁለተኛ እንትን አይልም ማለት ከልምዱ ይማራል። ባጭሩ ስህተቱን በዛመን በተመሳሳይና በተመሳሳይ ሁኔታና በተመሳሳይ አውድ ውስጥ አይደግመውም። የሰው ልጅ አውዶቹ ሲቀያየሩበት ሳያቀው ይደግማል። ምንም እንትን የለውም። መጽሐፉ ላይ የተጠቀምኩበት አንድ ምሳሌ አለ። ሞኝን እባብ ሁለቴ ነደፈው ትላለች። አንዴ ሲያሳይ አንዴ ሳያይ ሁለተኛ ሲያሳይ ይሄ ሰው መጀመሪያ አላየውም፣ ረግጦታል ወይም እንትን ተደብቆ ነድፎታል። ሁለተኛው ላይ አሁን ከዚህ ተምሯል። ከዚህ እባብ እንደሚናደፍ እንትን ማድረግ ነበረበት። በርግጥ ሞኝ ስለሆነ ነው እንጂ እባብ እንደሚናደፍ ማወቅ መማር ነበረበት። ማህበረሰብ እንደዛ አይነት ነገር አይደለም ነው አንዱ እሱ ነው። ሁለተኛው ደግሞ አውዱ ይለያያል። በመጀመሪያ የተነደፈው ሳያይ ነው። አሁን ግን ለሌላው ሰው ይሄ ነገር ነው ጉድ የሰራኝ ብሎ ሲያሳይ ነው የተነደፈው። ስለዚህ ቢያንስ እኮ አልረሳውም የትናንትናውን ምንድነው ገጠመኙን እባብ እንደሚናደፍ የመሳሰሉ ነገሮች ሁሉ አሉ። ልክ ታሪክን በዛ አይን ስንወስድና የሰው ልጆችን ባህሪ ሰዎችን በባህሪያቸው እንደው በቡድንም ይሁን በግል ኑሯችንም ቢሆን ከትናንትናችን እንማራለን። ከትናንትናችን የምንማር ፍጥሮች እንዴት ነገሮችን በዛው ነባራዊ ሁኔታ በዛው አውድ ውስጥ አንደግመውም። ስለዚህ ታሪክ ራሱን የመድገም በዛ በተመሳሳይ አውድ በተመሳሳይ ነባራዊ ሁኔታ ውስጥ ራሱን የመድገም እድል የለውም። ይልቅስ እንትኑን እየቀያየረ ነው የሚደግመው፣ አውዱን እየቀያየረ በዛ ሂደት ውስጥ ከታሪክ የመማር እንትናችን ከፍ ማለት አለበት። ሞኛ ለመሆን ማለት ነው። አውዱ ማለት በዚህ ጋር የተከሰተው ነገርን በዚህ ጋር ብቻ
በተለምዶ ሌላ ሰው የሚለው ይመስለኛል። እንግዲህ ለመጀመሪያ ጊዜ ከአያቴ ስለሰማው የአያቴን እንትን ልጠቀም፣ ሞኝ በገደለበት የሚባለው አባባልም አለ አይደለ? አደን ሄደ ቀን ነው አንድ ቀን አይደለም ለሰው በየቀኑ እዛ ነው የሚሄደው፣ እዛው እንደሚጠብቀው አድርጎ። ስለዚህ እኔ የሚመስለኝ የሰው ልጆች በተመሳሳይ አውድ ውስጥ እንደሚደግም የሚያውቁ ነው የሚመስለኝ። ይልቅስ አውዱን እየቀያየረ የሚሄድበትን ነገር ነው መማር ያለብን እና ይሄ በአካዴሚክሱ እንደው እንደ እግዚአብሔር ቃል ወይም እንደ ጀነራል ትሩዝ የተወሰደውን ነገር ኩዌስችን ማድረግ ከሰው ልጅ ባህሪ ጋር አይሄድም። ይሄ ነገር ሰዎች ትናንት ያደረጉትን ነገር አይደግሙትም። የሚጎዳ መሆኑን ካወቁ አይደግሙትም። እና ከትናንት ልምድ የሚወሰደውም እኮ ለዚህ ነው አይደለም? ታሪክ የምንማረውም በአባቶች ለልጆቻቸው የህይወት ልምዳቸውን የሚያወሩት ለምንድን ነው? እኔ እንዲህ እዚህ ጋር ተሳስቻለሁ አንተ እንዳትደግሙ አይደለም፣ ራሱ የገዛ ልጁ እንኳን የአባቱን ስህተት እንዳይደግም ነው አይደለ እንትን የምንለው። ስለዚህ ይሄ የሰው ልጆች ባህሪ አይደለም። የተረጋገመ የሚመስለን አውዱን እየቀያየረ ስለሚመጣብን ነው። አጼ ቴዎድሮስ በጉልበት ወደ ስልጣን መጡ። አጼ ዮሐንስ በጉልበት ወደ ስልጣን መጡ። አጼ ምኒልክም በጦርነት ወደ ስልጣን መጡ። ወደ ስልጣን የመጡበት እንትን እንደው ጦርነት ይምሰል እንጂ አውዱ የተለያየ ነው። ምክንያታቸውም የተለያየ ነበር። ያስቀመጡበት የሄዱበትም እንትን ለምሳሌ የአጼ ቴዎድሮስን መንገድ ቢከተሉ ኖሮ አጼ ዮሐንስ ላይሳካላቸው ይችል ነበር ወደ ስልጣን መምጣት። አጼ ምኒልክ የአጼ ዮሐንስ መንገድ ቢከተሉ ኖሮ ምናልባት ወደ ስልጣን ለመምጣት ላይሳካላቸው ይችል ነበር። አሁን ዲቴል ነገር ወይም ዝርዝር ነገር ማንበብ ይፈልጋል። ወይም አጼ ቴዎድሮስ የመጡበት መሬት ላይ ያለው ነባራዊ ሁኔታ የተለየ ነው። አጼ ዮሐንስን ከገጠማቸው አጼ ዮሐንስን የገጠማቸው ነገር አጼ ምኒልክን አልገጠማቸውም። ስለዚህ እነዚህ ሰዎች አንዱ የአንዱን መንገድ መድገም አይጠበቅባቸውም። ተፈጥሯዊ አይደለም ነው። ስለዚህ ታሪካዊ ክስተትም ራሱን የመድገም እንትኑ እኔ ተፈጥሯዊ አይደለም እና ከሰው ልጅ ባህሪ ጋር አይሄድም። ሰዎች ስህተታቸውን በሌላ አውድ ውስጥ ሊደግሙት ይችላሉ እንጂ በተመሳሳይ አውድ ውስጥ አይደግሙትም። እና የሞኙ ሰውና የእባቡ ምሳሌ የመጣው ከዚህ ነው። ምናልባት በጣም ለተማሪዎች በሚታሰብ እሳቤ አምጥቼው ለሌላው ማህበረሰብ እንትን ካላለብኝ በስተቀር በዛ አይን ነው። እኔ ይሄንን እሳቤ ኩዌስችን አድርጉ ብዬ ለታሪክ ተማሪዎች ሳነሳላቸው እግረ መንገድ እዚህም ስላነሳሁት ነው። በጣም ጥሩ። ያው ዞሮ ዞሮ እኔ ሳይ እንደውም ምናልባት ያልተማር ነው ወይ ደግሞ እየደጋገም ነው ያለው ከታሪክ አለመማርንም ሊሆን ይችላል በሚል እንደዛም መረዳት። ምክንያቱም አውዱ ሁል ጊዜ ተመሳሳይ እየመሰለን ከአውዱ ውጪ እሱን ያስኬዳል። በጣም ጥሩ። እንግዲህ ብዙውን ችግር ቀደምም እንዳነሳ ነው ዶክተር ከዚህ የታሪካዊ እሳቤ ታሪክ ትርጉም የሚነሱ ብዙ ችግሮች ብዙ ጠውረዶች ሀገሩ አሳልፏል እያሳለፈም ነው። በተለይ ስለ ሀገራችን የምንሰማው እሳቤ የምንበለው ትርክት የምንበለው የጋራ ትውስታም ስለ ራሳችን ትርጉም የምንሰጥበትም መንገድ ነጠላ የመሆን በአንድ አቅጣጫ ብቻ የመታየት ቀደምም እንዳነሳ ነው አለፍ ሲልም ለፖለቲካ ዓላማም ጭምር ተብለው ከዛ ከፍ ሲል ደግሞ ሌሎች የሰጡንን እውቀት ብቻ ይዘን በማድረጋችን ምክንያት ብዙ ዋጋ ከፍሏል የሀገሩ አስሯል። ዛሬም እየከፈልን ነው ያለ ነው። ስለዚህ ይሄ አሰባሳቢ የሆነ ገዢ የሆነ ትርክትን ስለመስራት ያው ብዙ ሲባል ሰምተናል። ብዙ የኢትዮጵያን ታሪክ በተለይ በቀውሱም በጦርነቱም በህዝብም መስተጋብር ብዙ ጥናታዊ ጽሁፎችን ያደረጉ ስለሆኑ እንደው ስለዚህ ገዢ የጋራ ስለሆነ ትርክት ስለመስራት ዶክተር ምን ይሉናል? እኔ እጃችን ላይ ያለውን ሀገር እንግዲህ የምናወራው እንደው ቃሉ በተደጋጋሚ ታሪክ እንበለው እንጂ ሀገራዊ ታሪክ ነው። መካከለ እንትናችን አሁን ዋና ትኩረታችን ሀገራዊ ታሪክን ነው። በተለምዶ ናሽናል ሂስትሪ የሚሉትን ሀገራዊ ታሪክን በሚመለከት ነው። ስለዚህ እኔ ስለ ሀገራችን ያለንን ግንዛቤ ማቀራረብ መቻል አለብን የሚል እንትን አለኝ። የመጀመሪያው ታሪክ ለዛ ግብአት ሊሆን በሚችል መልኩ ነው የሚተረከው። ኢትዮጵያን እንዴት ነው የምናየው? ኢትዮጵያን እንዴት ነው የምናየው? ለአንዳንዶቻችን ኢምፓየር ናት፣ ለአንዳንዶቻችን
ዘመን የተሻገረች ከጥንት እንትን ብላ ምናልባትም ከፍም ሲል እንደውም ከእግዚአብሔር የተበረከተችልን ሀገር ናት። ለአንዳንዶቹ ደግሞ ቅድም እንዳልናቸው ብዙ ውጣ ውረዶች ያሉበት ነባራዊ ሁኔታ አለ። ስለዚህ ከዛ ወጥተን ፖለቲካው አካታች ሲሆን ስለ ሀገር ያለን ግንዛቤ በተለይ ባለቤትነትን መጋራት መቻል አለብን። የሀገር ባለቤትነትን ከተጋራን ታሪኩንም እንጋራለን፣ ሞልቶናል። ለዛም ይሁን የታሪክ ግብአት። ስለዚህ አሁን ለዛ መጽሐፍ ችግር አይደለም። ይሄ ምንድነው የጋራ ታሪክን መጽሐፍ ወይም የጋራ ታሪክን ማምጣት ችግር አይደለም፣ ሞልቶናል። ምንም ለዚህ የሚቸግር ታሪካዊ ክስተት የለንም። እንደውም ብያለሁ በሌላም ነባራዊ ሁኔታ አይደለም አብረን የሰራናቸውን ወይም ምንድነው ስኬቶቻችን ይቅርና መከራዎቻችን እንኳን ብዙዎቹ የጋራ ናቸው። የችጋሩ የጠኔው የምኑ እንትኖች አንዱን ነክቶ አንዱን አይደለም፣ አብረን ነው እንትን ያልነው፣ ዝም ብሎ አይደለም። ምናልባት የስነ ጽሁፍ ውጤት ቢሆንም እኔ ታሪካዊ እውነታ አለው ብዬ አስባለሁ። አንድ የስነ ጽሁፍ መምህር ስለዛች ስለ ዞረቿ ባዶ ስልቻ ታስታውሻታለሽ አይደለ? ፍቅራችንም ይዛቀው ከባዶ አቆማዳ። ሁሉንም ክፍለ ሀገር ወሎ ለምና የምትለው አሁን እሱ በታሪካዊ ክስተት በደንብ የሚታጀብ ወይም እንትን የሚባል ነው። ስለዚህ እኔ የጋራ ታሪክ መጽሐፍ ወይም የጋራ ታሪክ ማምጣት ወይም ማውጣት ችግር አይደለም፣ እኔ ቀላል ነው ባይ ነኝ። በኤሊቶች አካባቢ ያለው ስለ ሀገር ያለን ግንዛቤ እና ያ ግንዛቤ የተፈረካከሰ የሚመስል አይነት ነገር አለው አንዳንዴ እና ለሱ ግብአት የዋሉ ታሪካዊ ክስተቶች ትርጉም የተሰጠበት መንገድን መሞገት የግድ ነው። ስንሞግት ከፋይዳውም አንጻር ነው። ዝም ብለን ከደረቅ እውነት ፍለጋ አንዳንዴ ታሪክ ውስጥ እውነት ብቻውን ወንዝ አያሻግርም። ለእውነቱ የምንሰጠው ትርጉም ነው ወሳኙ ነገር። ለዛ ለተከሰተው ክስተት የምንሰጠው ትርጉም ነው። ትርጉሙን ደግሞ የምንሰጠው ከፋይዳው አንጻር ነው። በጣም ብዙ ማህበራዊ ጉዳዮችን ማንሳት እኮ ይቻላል እዚህ ጋር እንዴት ነገሮች እንዴት ትሪት እንደሚደረጉ እና እንደሱ አይነት ነው። 2 ሲደመር 2 እኩል ይሆናል 4 ለስታቲስቲክስ ወይም ለማቴማቲክስ ክፍለ ጊዜ ብቻ ነው የሚሰራው። ታሪክ አካባቢ ላይ እኛ ስንፈልግ የአጼ ቴዎድሮስን ሀገር ወዳድነት፣ ጀግንነት ከታሪክ ባለሙያዎቹ በተጓዳኝ በሌሎች ስራዎች በጣም አጉልተን ቴዎድሮስ በብዙዎቹ የኔ ትውልድ ወይም የኔ ታላላቆች አእምሮ ውስጥ ያለውን ስዕል አግኝተዋል። ይሄ እኮ አንዱ ስዕላቸው ነው፣ አንዱ ገጻቸው ነው። ሌላውን ገጽ ብንገለብጥ እኮ ሌላ። ስለዚህ ይህንን ገጽ የሰራ ነው ለዓላማችን ብለን ነው ማለት ነው። ስለዚህ ኦልዌይስ ዓላማ ወሳኝነት አለው። እዛ ጋም ሀገራችንን የምንስልበት መንገድ ወሳኝነት አለው ለማለት ነው። እና የታሪክ ጉዳይ ጉልበተኛ ስለሆነ ይሄ ስለ ራሳችን የምንለውን ምናምንበትን እኛ እንዲነን የምንለውን ነገር በደንብ የሚሰጠን በተለይ ከታሪክ የሚመነጨው ትርክት ስለሆነ እሱን የሚመነጨው እኮ ዝም ብሎ አይደለም። ማህበረሰብ ለምክንያት ነው። ትርክቱንም ታሪኩን ትርክቱን ራሱ ትንሽዬ ታሪካዊ ዘለላ የታሪክ እውነታ ዘለላ ይዘው የሚበጁ ትርክቶች አሉ አይደል? እነዛ ትርክቶች እኮ ለዓላማ ነው የሚበጁት። ስለዚህ ያንን ዓላማችን ጥሩ ከሆነ ተራራውን የሚያሻግረን ጅረቱን የሚያሻግረን ከሆነና ሩቅ ተመልካች ከሆነ ከአንድ ትውልድ በላይ የሚመለከት ከሆነ ታሪኮቻችን ለዛ ጥሩ ግብአት ናቸው። ሞልቶናል። ለዛ የሚሆን ታሪክ የአጼ ምኒልክን አንዱ ክፍል የመረጠው ገጽ አለ፣ እዛ 3 ገጽ አለ። አሁን ለምሳሌ ጥሩ ምሳሌ ሊሆን የሚችለው ያ 3 ገጽ እኮ የታሪክ ዓላማን መሰረት ያደረገ ነው እንጂ ሰውየው አንድ ነው። ስለዚህ እኔ ስለ ሀገራችን የምናስበው ነገር አሰባሳቢ፣ አካታች ስንካተት ደግሞ እኮ ያለኝን ሸክም በሙሉ ይዤ መካተት አልችልም።
የምጥለው ነገር መኖር አለበት። ሁሉም የሚጥለውን የሚይዘውን ነገር እና እንደሱ አይነት ነገር ላይ መታሰብ ያለበት ይመስለኛል። ታሪክ ብቻውን መፍትሄ የለውም። በኔ ግንዛቤ ታሪክ አስተዋጽኦ ነው ያለው እዛ ውስጥ። አስተዋጽኦውን ደግሞ ዋንስ ያ ጎዳናው ከተቀደደ እዛ ውስጥ የራሳችን አስተዋጽኦ ማድረግ እንችላለን። በነጻነት ልክ አንድ ፈረንጅ የኢትዮጵያን ታሪክ ጻፍ ብትዩ እንደሚጽፈው አድርጌ መጽሐፉ ምናልባት ሀገርን ከመስራት አንጻር ያለው አስተዋጽኦ እኔ በጣም ኢምንት ሊሆን ይችላል። ምናልባትም ተቃራኒውንም ሊጫወት ይችላል እስከዛሬ እንደነበረው። ስለዚህ እውነቱን እንወቀው የሚባለውም ነገር በአንጻራዊነት መታየት አለበት። የትኛውን እውነት ከዚህ በፊትም ጠይቅ ያለው የትኛውን እውነት እንደ አውሬ የተበላላነውን እውነት ነው ወይንስ ለችግር የተደራረስነውን እውነት ነው? ያቺ ቅድም ያመጣዋትን ስለ ዞረቿ ባዶ ስልቻ እና የትኛውን ነው ካፒታላይዝ ማድረግ ያለብን? እኔ ታሪክም ምንም እኛው ነን እኮ የታሪኮቹ ባለቤት። ከኛ እንትን ውጪ ሊሆን አይችልም። ከየትም መጥቶ ከሰማይ ቤት ወርዶ እንትን የምንጠቀምበት ነገር አይደለም። ከኛው ውስጥ ነው የሚወጣውና እኔ አንድ ትንሽ ግብአት አንዳንዴ ከሚገባው በላይ ኃላፊነት የተጫነበት ወይንም ከሚገባው በላይ የተባለለት ሁሉ እስኪመስለኝ ድረስ ለታሪክ እና እኔ እንደዛ ነው የሚሰማኝ። በጣም ጥሩ። በጣም አመሰግናለሁ ዶክተር እዚህ መተው ለሰጡን ሀሳብ በመጽሐፍቶትም ላበረከቱልን እውቀት እጅግ ክብር አለን። በጣም እናመሰግናለን። እኔም ያው ያልከው ነገር ዋጋ አለው ተብዬ እዚህ ድረስ መጥቼ ብዙ ነገር እንድል እድሉ ስለተሰጠኝ እኔም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ተመልካቾቻችን እናንተም ከኛ ጋር ስለቆያችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። በሰላም ቆዩ።